ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። ዛሬ እግዚአብሔር ቢወድና ቢፈቅድ በጣም ብዙዎቻችን እየተፈተንበት ያለው በጣም ብዙ ወጣቶች እየወደቁበት ካለው ጨለማ የህይወት ትርጉም ማጣት። ለምንድነው የምኖረው? ለምንድነው የተፈጠርኩት? ምንድነው እዚህ ዓለም ውስጥ የምሰራው? ለምንድነው እንደዚህ አይነት ቤተሰብ ውስጥ የተወለድኩት? ለምንድነው እየኖርኩ ያለሁት የሚለው የአብዛኞቻችን ጥያቄ ነው። ምናልባት በብዙ ነገሮች በብዙ ዲስትራክሽኖች ይህን ድምፅ ጸጥ አሰኝተን ለመኖር እየሞከር ሊሆን ይችላል እንጂ የሆነ ጊዜ ግን ለብቻችን ጠብቆ ያስደነግጠን እንዴት እንደሆነ በማናውቀው መንገድ ተስፋ ያስቆረጠን ነገር ነው። አሁንም በጣም ብዙ ወጣቶች ስራ በማጣት ወላጆቻቸውን በሞት ማጣት ውስጥ በብዙ ሀዘን በብዙ መከራ ውስጥ በሚያልፉበት ሰዓት የምር ለምንድን ነው የምኖረው? እውነት ህይወት ምንድን ነው? አንዳንዴ ደግሞ በጣም የምንፈልገውን የምንመኘውን ነገር ካገኘን በኋላ ሁሉም ነገር ሚኒንግለስ የሚሆንበት ቀን ይመጣል። የተመኘናቸውን የጸለይንባቸውን ነገሮች አግኝተን ነገሮች ሰላም ሆነው ቅድም እንዳልኳችሁ በብዙ መከራና ሀዘን ስራ በማጣት ያለፈው ወጣት ብቻ ሳይሆን ሁሉም ነገር ያለው ሰው ደግሞ አንዳንዴ ይደነግጣል፣ አንዳንዴ ይጠይቃል። ሁሉም ነገር ሰላም ነው፣ ግን ለምንድን ነው የምኖረው? አብዛኞቻችን ለምን እንደተፈጠርን አናውቅም። ተመሳሳይ ህይወት ነው የምንኖረው። የሆነ መስሪያ ቤት ውስጥ፣ የሆነ ትምህርት ቤት ውስጥ፣ የሆነ ሲስተም ውስጥ ገብተን ጠዋት ወጥተን ማታ እንገባለን። ተመሳሳይ ነገር ለብዙ ዓመት ደጋግመን እናደርጋለን። በተሰመረልን መስመር ሁላችንም አድገናል። መማር ነበረብን፣ ተምረናል። ተመርቀን ስራ መያዝ አለብን። ማግባት መውለድ አለብን። እንደ ማንኛውም ሰው ተጣጥረን ቤት መኪና መግዛት አለብን። ከዛ ያማ ህይወት እንደሆነ ተነግሮን አድገናል። ግን እውነተኛው የህይወት ትርጉም ምንድን ነው? ምንድን ነው ህይወት? ቤተክርስቲያን ምንድን ነው የምትለው? እግዚአብሔር ስለምንድን ነው የፈጠረን? በእነዚህ ሁሉ ነገር ውስጥ ከዚህ በፊት ባየናቸው ትምህርቶች ውስጥ ስለ ዲፕሬሽን አይተናል፣ ክፉ ልማድ አይተናል። በሱስ ውስጥ ሰው ከተዘፈቀ በኋላ ትልቁ ፈተና ውስጥ የሚገባው የህይወት ትርጉም ሲያጣ ነው። ይህ የህይወት ትርጉም ማጣት፣ ይህ ጥያቄ ለብዙ ወጣቶች የራስ ማጥፋት ምክንያት ሆኗል። ዛሬ ስለሱ እንነጋገራለን፣ እንማማራለን። እግዚአብሔር በመካከላችን ተገኝቶ እንዲመክረን እንዲያስተምረን የእሱ መልካም ፍቃድ ይሁንል። እንግዲህ ቤተክርስቲያናችን አስተምሮ ህይወት ማለት ከእግዚአብሔር የተሰጠች ጸጋ ናት እና ወደ መንግስተ ሰማያት የምናደርገው ጉዞ ናት። ሁለት ቃላቶች አሉ እዚህ ጋር፣ ጸጋና ጉዞ ነው። ስለዚህ ስጦታ ነው። ሰው በህይወት ሲኖር ለምን ፈጠርከኝ ብለን መጠየቅ የሌለብን ብቸኛው ትልቁ ጥያቄ ለምን ፈጠርከኝ ማለት ነው። በመከራችን ላይ እንደመፈጠር እግዚአብሔር ለሰው ልጅ ሊሰጠው የሚችለው ጸጋ የለም። እንኳንም ፈጠርከኝ ነው ማለት ያለብንና ትልቁ ጥያቄ ለምንድን የተፈጠርኩት አይደለ? እግዚአብሔር ስለሚወድ ነው። እግዚአብሔር በመኖር ደስ ስለሚለው እዚህ መስራት የምትችለው ነገር እንዳለ ስላወቀ ከምንም ነገር በላይ ደግሞ መንግስተ ሰማያትን እንድትወርስ ስለሚፈልግ የእሱ የጸጋው ተካፋይ እንድትሆን ስለሚፈልግ ነው እግዚአብሔር የፈጠረና የህይወት ትርጉም ማለት ህይወት ማለት ካላችሁኝ ስጦታ ማለት ነው። ከማን የተቀበልነው? ከእግዚአብሔር የተቀበልነው። ምን ለማድረግ? ወደ አዘጋጀልን ወደ መንግስተ ሰማያት ጉዞ የምናደርግበት የምንዘጋጅበት የምናርፍበት ቦታ ወይም ደግሞ መዘጋጃችን ህይወት ትባላለች። ወይም ደግሞ በዓለም ያለው ህይወት ማለት ነው። ያው ሁሉም ነገር የሚያያዘው ከምንጫችን ነው። ሁሉም ነገር የሚነሳው ከሶርሱ አይደለ? ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ያው እንግዲህ በአምሳያው በምሳሌው በአምሳሉ እንደፈጠረ እናውቃለን፣ ሁላችንም ተምረናል። ስለዚህ የክርስቶስ የእግዚአብሔር አምሳሉ ነን፣ ምሳሌው ነን እና አንድ ሰው ትክክለኛውን የህይወት ትርጉም የሚያገኝ ወደ ሶስቱ ወደ እግዚአብሔር ሲጠጋ ወደ የኖረበት ምንጩ ወደ ምንጩ ሲጠጋ ነውና ለዚህ ምሳሌ የሚሆነው ያው ዛፍ ከመሬት ከተነቀለ እንደሚሞት ሁሉ አሳ ከውሃ እንደወጣ እንደሚሞት ሁሉ ሰውም ካስገኘው ከእግዚአብሔር ሲለይ ይሞታል ወይም ደግሞ የህይወት ትርጉም ያጣል። ስለዚህ ከራሱ ካኖረን ከፈጠረን ከምንጩ ከእግዚአብሔር ጋር ስንገናኝ ትክክለኛውን የህይወት ትርጉም እናገኛለን። ለዛ ነው አብዛኞቻችን የህይወት ትርጉም ማጣት ምክንያት የሆነው ከእግዚአብሔር ከምንጩ ስለራቅን ነው። ሁለተኛው ደግሞ ራሱ ክርስቶስ የህይወት አካል ነው። ለዛ ነው ቅዱስ ጳውሎስ ለእኔ ህይወት ክርስቶስ ነው ብሏል፣ ሞትም ህይወትም ክርስቶስ ነው ብሏል እና በትክክል ከክርስቶስ ጋር ተዋህዶ መኖር፣ በመንፈሳዊ ህይወት ውስጥ መኖር፣ ራሱ ክርስቶስን ለመምሰል እኔን ምሰሉ ብሎ ስለተናገረ ቅዱስ ጳውሎስም እኔ ክርስቶስ እንደመሰልኩ እናንተም እኔን ምሰሉ ብሎ እንደተናገረ ሊከተለኝ የሚወድ አስቀድሞ ራሱን ይካድ መስቀሉን ተሸክሞ ይከተለኝ እንዳለ እዚህ ራስን መካድ መስቀልን መሸከም የክርስቶስ ተግባር ነው ታውቃላችሁ። እና በትክክል እንዴት መኖር እንዳለብን የህይወት ትክክለኛው አኗኗር የህይወት ትልቁ ትርጉም ትክክለኛው ትርጉም ክርስቶስን መስሎ መኖር ነው። ያንን እንዴት ነው ፕሩቭ ያደረገልን? ያው ስጋ ለብሶ ከእመቤታችን ከእናታችን ቅድስት ድንግል ማርያም ነፍስና ስጋ ነስቶ ወደ ምድር መጥቶ አክብሮን በተዋህዶ ከብሮ ሰው ሆኖ 33 ዓመት ከ6 ወር ኖሮ አሳይቶናል። አንድ ሰው እንዴት ነው መኖር ያለበት? ትክክለኛው የህይወት ወይም ይሄ ሰው እየኖረ ነው የሚባለው እንዴት ነው ካላችሁኝ ክርስቶስን መስሎ ከኖረ ነውና
የህይወት ትርጉም ማለት ክርስቶስን ህይወት አድርጎ መኖር ወይም ክርስቶስን መምሰል ማለት ነው። በዚህ መንገድ የተጓዘ ሰው በእውነት እየኖረ ነው። ትክክለኛው የህይወት ትርጉም ይሄ ነው። እንግዲህ ቤተክርስቲያናችን አባቶች የህይወት ትርጉም ዋናው ዓላማ ምንድን ነው ብለው ሲያስረዱ ቲዮሲስ ነው ይላሉ። ሱታፌ አምላክ ማለት ነው። ይህንን ቃል እንግዲህ ብዙ ቦታ ሰምተነው ሊሆን ይችላል። እኔ እንኳን በደንብ አላብራራው፣ ገብታችሁ ሰርች አድርጋችሁ እንድታነቡት እና ስለዚህ ጉዳይ እንድትማሩ ጠይቃለሁ። ቅዱስ አትናቴዎስ ምን ይላል? ሰው አምላክ ይሆን ዘንድ አምላክ ሰው ሆነ ይላል። ምን ማለት ነው? ሰው አምላክ ይሆን ዘንድ ቅድም እንዳልኳችሁ ትክክለኛው ህይወት ዓላማ ክርስቶስን መምሰል ነው። ስለዚህ እግዚአብሔር ሰው የሆነው ከሰው ስጋና ነፍስ ነስቶ ሰው የሆነው በተዋህዶ የከበረው እኛን አምላክ ለማድረግ ነው፣ የአምላክን ጸጋ ለመሳተፍ ነው እና ሱታፌ አምላክ ከአምላክነቱ በጸጋ እንድንሳተፍ በባህሪ ሳይሆን በጸጋ እንድንሳተፍ ስለሚፈልግ ነው ይፈጠራል። ስለዚህ ትክክለኛው የህይወት መንገድ መኖር የሚፈልግ ሰው አንድ ሰው ሱታፌ አምላክ መፈጸም ያለበት። ያ በጣም ብዙ መስፈርቶች አሉ። ሰው እንዴት ነው ከአምላክ ጸጋ የሚሳተፈው የሚለውን ወይ ምናልባት በሌላ ትምህርት እንማማር ይሆናል እና የመጀመሪያው ነገር አምላክን ለመምሰል የምንሄደው ጉዞ ከአምላክ የአምላክነትን ጸጋ መሳተፍ። ለምሳሌ የአምላክነት ባህሪ ምንድን ነው ካላችኝ ፍቅር ነው። እግዚአብሔር የዋህ ነው። እግዚአብሔር ቸር ነው። እነዚህ ለምሳሌ አንድ ሰው የዋህ ሲሆን፣ አንድ ሰው ለሰው ሲያዝን፣ አንድ ሰው ሰውን ከራሱ በላይ ሲወድ ሲያፈቅር እግዚአብሔርን እየመሰለ ነው። ከአምላክነቱ ጸጋ እየተሳተፈ ነው። ሱታፌ አምላክ እግዚአብሔር ከሰጠን ነገሮች ለምሳሌ አሁን እሱን ከመሰልንበት አንደኛው ገዢነት ነው። ሰው አሁን የዚህ ዓለም ሁሉ ገዢ ነው። የዚህ ዓለም ሁሉ ገዢ የሰው ልጅ ነው። ታውቃላችሁ፣ ከሰው በላይ እግዚአብሔር ነው። ሌላ ምንም የለም። የፍጥረታት ሁሉ ገዢ ነው። ለምሳሌ ነፃ ፍቃድ፣ አሁን እግዚአብሔርን የሚያዘው እንዲያርግ የሚለው እንደሌለ ሁሉ የሰው ልጅም በነፃ ፍቃድ ነው የተፈጠረው። ስለዚህ ነፃነቱን ሰጥቶታል፣ ገዢነቱን ሰጥቶታል። ከምንም ነገር በላይ ደግሞ መስለነው እንድንኖረው የሚገባውን አሁን የአምላክነት ባህሪ ያልኳችሁን ሰው መላበስ የሚችለውን የአምላክ ባህሪን ሱታፌ አምላክ ቲዮሲስ የእሱን የአምላክነት ጸጋ ተሳትፈን ተካፍለን ስጋውን በልተን ደሙን ጠጥተን እንድንኖር ነው የሚፈልገው እና በትክክል ይህን የሚያደርግ ከአምላክነቱ ጸጋ እየተሳተፈ የሚኖር ሰው ነው እየኖረ የሚባለው። እንግዲህ ከዚህ አንጻር ሁላችንም እየኖረን ነው የሚለውን ጥያቄ ራሳችን መጠየቅ አለብንና ሱታፌ አምላክ የመጀመሪያው ደረጃ ነው። ሌላኛው ለክብሩ ለመንግስቱ መዘጋጀት ነው። ይህች ዓለም ማረፊያ ሳትሆን ማለፊያ ናት። ደግሞዋለሁ፣ ማረፊያ ሳትሆን ማለፊያ ናት። ምን ማለት ነው? እግዚአብሔር እዚህ ምድር ላይ ያመጣን እድሜ ዘመናችን ሙሉ እዚህ እንድንቆይ እዚህ የሆነ ነገር አካብተን ምናምን የሆነ ነገር ጨራርሰን እንድንሄድ አለ ነገራችን ላይ እንድናልፍበት ነው። ለክብሩ ለመንግስቱ እንድንዘጋጅ ነው። ኑ እናንተ አባቴ ብሩካን ወደ አዘጋጀሁላችሁ መንግስት ግቡ ብሎ ባለ ይነግረን የለ። ስለዚህ ቀድሞ ሄዶ ያዘጋጅላችኋል ብሎ መላእክቱ ተናግሯል። ክርስቶስ ካረገ በኋላ ወደ አዘጋጀላችሁ ወደ መንግስቱ ተብሏል እና ወደ አዘጋጀልን ወደዛች ወደምናፍቃት መንግስተ ሰማያት ለመሄድ የምናደርግባት ጉዞ ነው። እዚህ የምንጋደለው ተጋድሎ፣ እዚህ የምናሳልፈው መንፈሳዊ ህይወት እና ይሄ ህይወት ሄዶ የሆነ ቦታ ያቆማል። ይሄ ህይወት ሄዶ የሆነ ቦታ ያቆማል። የሆነ ሰዓት ላይ ከሞትን በኋላ ማተር የሚያደርገው እዚህ ምድር ላይ የኖርናት የንስሐና የስጋው ደግሞ ህይወት ነው። ታውቃላችሁ፣ እዛ ከሄድን በኋላ መኪና አንጠይቅም። እዛ ከሄድን በኋላ ዲግሪ አንጠይቅም። እዛ ከሄድን በኋላ እዚህ የነበረን ክብር፣ ዝና ብቻ አሁን በጣም እየተመኘን ያለነው ነገር ህይወት ትርጉም ወይም ጣዕም ይሰጣል ብለን አስበን በጣም እየለፋንበት ያለው ነገር ሁሉ እግዚአብሔር ፊት ከቶ እንደሆነ እንድታስተውሉ ፈልጋለሁ። ሁሉም ነገር መጨረሻ ላይ ራቁታችን እንደመጣን ራቁታችን ነው የምንመለሰው ነገራችን ላይ። ስለዚህ ልብ ውስጥ ያለው ነገር ነው የሚታየው። ስጋ ውስጥ የተዋሃደ ደም ውስጥ የተዋሃዶ የክርስቶስ ስጋና ደም ነው የሚጠየቀውና እንግዲህ በዚህ ምድር ያለነው መንግስተ ሰማያትን ለመውረስ ነው። በነገራችን ላይ አንድ ነገር ላስታውሳችሁ፣ የተፈጠርከው መንግስተ ሰማያትን ለመውረስ ነው። ስለዚህ ወደ አልተዘጋጀልን ወደኛ ወዳልሆነው ወደ ሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደዛ ቦታ ሰደዷቸው ነው የሚባለው። መጨረሻ ላይ እግዚአብሔር እውነት ይህን ድምፅ ከመስማት ሁላችንም ይጠብቃል፣ የአባቴ ብሩካን ለመባል ያብቃን። ግን ይሄንን ነገር ማናምን ከሆነ ማንረዳ ከሆነ የሆነ ሰዓት ላይ ለሰይጣንና ለመልእክተኞቹ ለእኛ እኮ አይደለም ለሰው ልጅ የተዘጋጀው መንግስተ ሰማያት ነው። አያችሁ፣ ትክክለኛው ለካ የሰው ልጅ በዚህ ምድር ላይ የመጣው የተወለደው መንግስተ ሰማያትን እንዲወርስ ነው ለካ። ስለዚህ መንፈሳዊ ተጋድሎ ክርስቶስ ያቀረበለትን ስጋና ደም ተቀብሎ ነገ ትክክለኛውን ህይወት ኖሮ መንግስተ ሰማያት የሚያስወርስ አይነት ህይወት እንኖር ዘንድ ነው ወደዚህ የመጣ ነው። ሁለተኛው እና ዋነኛው ደግሞ ይሄ ነው። ይህን መርሳት የለብንም። የማቴዎስ ወንጌል ምዕራፍ 16 ላይ ሁላችን የምናውቃት አንድ ጥቅስ አለች አይደል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? እውነት ይህንን ቃል ሁልጊዜ ለራሳችሁ ደጋግሙት። ሁልጊዜ ለራሳችን ሰው ዓለምን ሁሉ ቢያተርፍ ምን ማለት ነው? ዓለምን ሁሉ እስኪ በጣም ሌክዠሪ ቢባል የምትመኙት መኪና ምን አይነት መኪና? በጣም ሌክዠሪ ቢባል ምን አይነት ቤት የምትመኙት? አሁን እየተመኘው ያለው ህይወት ምን አይነት ህይወት? የማያልፍ ይመስላችኋል? በፍጹም። ግን ሰው ዓለምን ሁሉ ቢያተርፍ ማለት የዓለማችን አንደኛ ሀብታም ቢሆን ብቻ አይደለም። ዓለምን ሁሉ የተቆጣጠረ ሰው እስካሁን የለም። በነገራችን ዓለምን ሁሉ ያተረፈ ዓለምን ሁሉ የገዛ መሪ ታውቃላችሁ? የለም።
ዓለም ከተፈጠረች ጀምሮ ዓለምን ሁሉ ገዝቶ ይኖር ዓለም ሁሉ በእጁ የኖረው ሀብታም ራሱ ኖሮ አያውቅም። ግን እሱ እንኳን ቢሆን እስከዛ ድረስ እንኳን ብንሄድ እውነቴን ነው እላችሁ ሰው ነፍሱን ቢያጎድል ምን ይጠቅመዋል? ነገ እሳት ለሚበላው ነገ ትቶት ለሚሄደው የማንም መጫወቻ ለሚሆነው ንብረት ሰው እንዴት እንደዚህ ይሆናል? እና ትልቁ አሁን መጽሐፍ ቅዱስ ሁሉን ነገር ጠቅልሎ የተናገረው በዚህ ቃል ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል? እና የህይወት ዓላማ እውነት አሁን የምትጥርበት አሁን በየቀኑ ኮርኒስ እያየህ የምትመኘው ህይወት አይደለም። የተፈጠርከውም ለዚህ አይደለም። እውነት ትክክለኛው ጥያቄ ለምንድን ነው የተፈጠርኩት ካልከኝ የእግዚአብሔር መንግስት እንድትወርስ እግዚአብሔርን እንድትመስል ነው። ያንን የሚያስደርግ አይነት ህይወት ምኞት ከሌለ ግን እግዚአብሔር መንግስትም አትወርስም፣ እሱንም አትመስልም። ትክክለኛውን የህይወት ዓላማ ሳታገኝ ሳትኖር ትሞታለህ። በጣም እኮ ነው የሚያሳዝነው። የእውነት ሳንኖር የእውነት ልንሞት ነው። መኖር ምን እንደሆነ ሳናውቅ ሞት ግን ሊመጣ ነው እና ህይወት ምን እንደሆነ ሳይገባ እመኑኝ እየኖርን አይደለም። በጣም ይቅርታ ድንገት ልባችሁ ውስጥ ከገባ ይሄ ቃል እንደሚከብድ አውቃለሁ። ምናልባት ደግሞ ላይገባችሁ ይችላል። ግን ከገባችሁ እየኖራችሁ አይደለም፣ እየኖርክ አይደለም፣ እየኖርኩኝ አይደለም። ይሄ አይደለም ህይወት። ይህንን ቪዲዮ ስትሰሙ ስንት ዓመት ነው? ይህን ቪዲዮ ስትሰሚው ስንት ዓመትሽ ነው? እኔ ስሰማው ስንት ዓመት ነው? እስካሁን ካውንት ካልተደረገ አስቡት እንዴት ዋጋ ቢስ እንደምን ማለት አልተቆጠረም። ስጋና ደሙን ያልተቀበልክበት ንስሐ ያልገባህበት ከእግዚአብሔር አምላክነት ጸጋነት ያልተሳተፍክበት በጸጋ ያልተሳተፍክበት ለመንግስተ ሰማያት የሚያበቃህን ነገር በጎተራ ካልሰበሰብክበት እስከ ዛሬ የኖርከው ህይወት አልኖርከውም። አልኖር ነው። በጣም የሚያስደነግጥ ነገር እኮ ይሄ አይደለም ህይወት። አይገርም ማለት እስካሁን መኖር አልጀመርንም። እና መኖር የጀመሩ ሰዎችን ብትጠይቋቸው ይነግሯቸዋል። ለካ ህይወት ይሄ አይደለም። የሚገባ ስጋው ደግሞ ከተቀበልክ በኋላ ያለው ስሜት በትክክል እግዚአብሔር ለመምሰል መጣር ያለበት ህይወት ውስጥ ስትገባ የሚገባ ክርስቲያን ለመሆን መጣር ስትጀምር ነው ህይወት ምን እንደሆነ የሚገባ። እና ግራ ባንገባ ነበር የሚገርም እውነት ለመናገር ባይሰለቸን ባናለቅስ ነገሮች ቶሎ ባያስቀይም ነበር ግራ የሚገባ እውነት። ከዚህ በላይ ምን ይሆን እንግዲህ? ከዚህ በላይስ እንዴት እንናገር? አሁን እየኖርን ያለው ህይወት አይደለም። ግን እግዚአብሔር ወይም ደግሞ ሞት እስከዛሬ አልኖረችም እስከዛሬ አልኖርም ብሎ ከመምጣት ወደ ኋላ እንደማይል ግን እወቁ። ስለዚህ ዓለምን ሁሉ ብታተርፍ አይደለም በጣም የምትፈልገውን ስራ ብትይዝ፣ አሁን የምትመኘውን መኪና ብትገዛ፣ በጣም የምትመኘውን የአርቲስት ህይወት ብትኖሪ ነፍስሽን ካጎደልሽ ነፍሴን ካጎደልኩ ግን ምንም አይጠቅመን። ነገር ሁሉ በዜሮ ይባዛል። የማይጠቅመን ነገር ላይ ነው ጊዜያችን ኢንቨስት እያደረግን ያለ ነው። ምንም የማይረባ ነገር ላይክ አብሮን ከሞት በኋላ ወደማይሻገር የአብዛኞቻችን አኗኗር እኮ መቼ እንደሚሞት እንደማያውቅ ሰው አይደለም የሚኖረው። እንግዲህ በጣም ብዙ ቦታ ተናግሬያለሁ። ሁላችንም ያን ጊዜ ትምህርት ቤት ስንማር ትዝ የሚላችሁ ከሆነ አንድ አስተማሪ ኪውዝ አለ ምናምን ይባላል እና ኪውዝ አለ ሲባል በጣም የምንደነግጠው እኮ ፈተና መኖሩ አይደለም ወይም ደግሞ ፈተና መሆኑ አይደለም ያስደነግጠን፣ ፈተናው መቼ እንደሆነ ነው አለማወቃችን። ስለዚህ ኪውዝ አለ ብሎ ነገ ሊፈትን ይችላል፣ ከነገ ወዲያም ሊፈትን ይችላል። መዘጋጃ ጊዜ አለን ብለን እንዳንዘናጋ ፈተናው መቼ እንደሆነ አናውቅም። ሞትም እኮ መቼ እንደሆነ አናውቅም። እና ግን ያን ያለን ፍርሃት እንኳን አይገርማችሁ? ያን ያለን ፍርሃት እንኳን አሁን የለንም። እንደሚሞት ሰው አይደለም የምንኖረው ለዘላለም። አንዳንዶቻችን ጭራሽ አጀንዳችንን ሳባርገን የዛሬ 5 ዓመት እንደ አይነት ሰው መሆን ፈልጋለሁ፣ የዛሬ 10 ዓመት። ማን ነው ቃል የገባላችሁ? እውነት ማን የነገረን? ምን አይነት ተስፋን የሰጡን? ማን ነው መኖር አለ ያለው? በዚህ ምድር እስከ ዘላለም ትኖራላችሁ ያላችሁ ማን ነው? ተዛ ያላችሁ የሉቃስ ወንጌል ላይ የተጻፈው የባለጸጋውና የአልዓዛር ታሪክ ያን ጊዜ እኮ በላይ ተገናኝተው ነበር። ከሞት በኋላ ባለው ህይወት ተገናኝተው ነበር እና አልዓዛርን የውሃ ጠብታ በእጁ ነክሮ መጥቶ ያሳርፈኝ ሲለው በመሃላችሁ ትልቅ ጉድጓድ አለ ያንን ማለፍ አይችልም ሲለው ከዛ በኋላ ለምኑን ታውቃላችሁ? 5 ወንድሞች አሉኝ በምድር እና ሄጄ ልንገራቸው አለው። ሄዶ ይንገራቸው። እኔ እንኳን ባልሄድ አልዓዛር ሄዶ ይንገራቸው። ያንን ማድረግ አይችልም። ምናልባት አንድ ቀን ከሞት በኋላ ያለውን ህይወት አይቶ የመጣ ሰው ወይ የሞተ ሰው መጥቶ ካልነገረ በስተቀር አናምንም ማለት ነው። ፊት ለፊታችን ብዙ የሚሞቱ ወጣቶች እያየን ነው። በጣም ብዙ የሚያልቁ ሰዎች እያየን፣ ሞት በራችን እያንኳኳ ነው። ግን እኛ ምንም ይመስለናል። አሁንም ዓለምን ሁሉ ለማትረፍ እየጣርን ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምን ይርባናል? ሰው እግዚአብሔርን ካጣ፣ ሰው መንግስተ ሰማያትን ካጣ፣ ሰው ለዘላለም ስቃይን ከመረጠ ምን ያደርጋል? ምን ያደርጋል? ታዲያ የዚህ ሁሉ ነገር መንስኤው ምንድን ነው? ማለት ሰው ለምንድን ነው ታዲያ ይሄ እየጠፋብን ያለው? ትክክለኛ ምክንያቶቹ ምንድን ናቸው? የመጀመሪያው ቅድም እንዳልኳችሁ ከእግዚአብሔር መራቃችን። በነገራችን ላይ ህይወታችን ላይ ሀፕን እያደረጉ ያሉ መጥፎ ነገሮች ሁሉ ምክንያታቸው ከእግዚአብሔር መራቃችን። በእርግጥ
ይሄ በስጋ የሚደርስብን መከራ ምናምን አይደለም እላችሁ፣ ሰላም ማጣታችን፣ ከሰው መጋጨታችን፣ ይህ ሁሉ ግራ መጋባት ውስጥ የገባ ነው ትልቁን እግዚአብሔር ስላልያዘን ነው። በጣም እኮ ትዕቢተኞች ነን እኮ እውነት። ሰው እንዴት ነው ያለ እግዚአብሔር መኖር ተለማምዶ የሚኖሩ? እንዴት ነው ያለ እግዚአብሔር መዋል ማያስፈራን? ያለ እግዚአብሔር ማደር አያስፈራም? ማለት እዚህ ምድር ላይ ብቸኛው እኮ ልንጠጋው የምንችለው ኃያል ነገር እግዚአብሔር እንዴ ጡንቻ እንደማያኖረ ታውቋል። ገንዘባችን ስራችን እንደማይኖረን አይተነዋል እኮ። ስራ አለን፣ ጠዋት ወተን ማታ እንገባለን፣ ግን ይርበናል፣ ግን ዘይት ያልቃል፣ ግን የቤት ኪራይ ያስጨንቀናል። ዋትስ ዘ ፖይንት? ይህ ሁሉ ለፍተን 10 ምናምን ዓመት ተምረን ስራ ይዘን አሁንም እየተጨነቅን አሁንም ደስተኛ አይደለም። አገባን ምናምን ወለድን፣ ግን አሁንም እና እንዴት ማለት እናውቀዋለን እኮ እግዚአብሔር ጋር መቅረብ እንዳለብን እናውቀዋለን፣ ግን አሁንም እንዘፍናለን፣ አሁንም እንጨፍራለን፣ አሁንም ኃጢአት እንሰራለን። ከዛ አሁንም ኖርማል ነው። ትንሽ ደንገጣን፣ አጠገባችን የሆነ ሰው ይሞታል፣ እናስቀብራለን፣ እናለቅሳለን። ወይኔ ሞት የሚባል ነገር አለ፣ መዘጋጀት አለብኝ። ከዛ በሁለተኛው ቀን ረስተነው እንኖራለን፣ ነው ህይወት ይቀጥላል። እና ሰው እንዴት ነው ከእግዚአብሔር ርቆ ኮምፎርተብል የሚሆነው? እንዴት ነው? ተመችቷችሁ ነው? ተመችቶኝ ነው? ምንድን ነው እያደረግን ያለን በህይወታችን? እና ትልቁ ምክንያት ይሄ ነው። በነገራችን ላይ ምናልባት አሁንም ማወራው ነገር ያልደረሰብን ሰዎች እንኖር ይሆናል። አንድ ጨለማ ላይ ግን የሆነ ቀን ብቻችን ቁጭ ብለን የሆነ ምሽት ላይ እንቅልፍ እምቢ ብሎን ከዚህ ጥያቄ ጋር የምንጋጭበት ቀን ይመጣል። ሄጄ መጨረሻው ምንድን ነው? እውነት ምንድን ነው? ሰይጣን ደግሞ ይህን ክፍተት ሲያገኝ ስንቴ እንደተፈተንን ታውቃላችሁ። እግዚአብሔር የሚባል ነገር የለም ማለት ከጀመረን በቃ ደግሞ ያለን በጣም ብዙ ወጣቶች አለ፣ ያማረረን ብዙ ነገር ኖሯል። ኢንጀስቲስ አለመኖሩ፣ እንዴት ፍትህ የለም፣ እንዴት ህፃናት ይሞታሉ፣ እንዴት በረሃብ ሰው ይሞታል ምናምን የሚል የማይረቡ ጥያቄዎች እያነሳን እግዚአብሔር የለም ያሉ ብዙ ወጣቶች አጠገባችን አሉ። እነሱን አንድ ቀን ብንሰማ እንዴት እንደተረበሽን እኮ እናውቃለን። እንዴት ከሃይማኖታችን ውጭ የሆነ ጥያቄ እኮ ስንጠይቅ እንዴት እንደተንገጫገጭን እኮ እናውቃለን። እንዴት ለመሸነፍ ለመሰበር ቀላል እንደሆነ እኮ እናውቃለን። ራሳችን እኮ እናውቃለን። ሁላችን በጣም ቀላሎች ነን ለመሰበር። እንዲህ እንቅፋት እኮ የሚገለን ሰዎች ነን። የቆሎ ትንታ የሚገለን ሰዎች እኮ። ሰው እንዴት አይፈራም? ምን አይነት ትዕቢት፣ ምን አይነት መታበይ ነው? ማንን ተማምነን ነው እየኖርን ያለነው? ማንን ተማምናችሁ ነው ጸሎት ሳታደርጉ እየወጣችሁ ያላችሁት? ማን ነው ሞትን ያስቀረልን? ማን ነው ሞት የዛሬ 5 ዓመት ነው ያለን? ቆይ ለምሮ ንስሐ ማንገባው? ለምሮ ስጋው ደግሞ ማንቀበው? ለምሮ ወደ እግዚአብሔር ማንቀርበው? ሰው እንዴት ከፈጠረው ከአምላኩ ይርቃል? ከሶርሱ እንዴት ይርቃል? በአምሳያው ነው የፈጠረ አንተ የእግዚአብሔር አምሳል ነህ እየተባልክ እሱን የማይመስል ነገር እያደረክ እንዴት ትኖራለህ? በጣም እኮ ሊያስደነግጠን ሊያስፈራን ይገባ ነበር። በየቀኑ በፍርሃትና በመንቀጥቀጥ በብዙ መከራም ወደ እግዚአብሔር መንግስት እንደምንገባ እናውቃለን ብሏል ቅዱስ ጳውሎስ። በብዙ መከራ በብዙ ተጋድሎ ከዛስ በመፍራትና በመንቀጥቀጥ እየፈራን እየተንቀጠቀጥን የእግዚአብሔር መንግስት የምንኖር ሰው ብዙ የሚያስፈሩ ነገሮች አሉ። አይጠብቅም ማለት ታውቃላችሁ አይደል? አንድ ህይወት ነው ያለን። ለምሳሌ እንደውም ብዙ ጊዜ ማነሳው ልጅ እያለን ጌም ምናምን ስንጫወት እዚህ የሚላችሁ ከሆነ የሆነ 3 ልብ ምናምን አለ አይደል? የሆነ ይሰጠናል እድልና ከዛ ትሄዳለህ ፎርሽ ይሆናልና አንድ ልብ ስትቀር ያለን መጠንቀቅ ትዝ ይላችኋል። ምክንያቱም ጌም ኦቨር እንደሚል እናውቃለን። ቼክ ፖይንት የሚባል ነገር የለም ከዛ በኋላና እና አንድ ልብ ነው ያለን ነው። እሷ አንድ ልብ ናት። አንድ ህይወት ነው ያለን። ላይ ከሞትን በኋላ መጥቶ ማስተካከል የሚባል ነገር የለም። በቃ ጌም ኦቨር እና የሆነ ቀን የእግዚአብሔር የፍርድ ዙፋኖች ፊት ቆመን እንጠይቃለን። ምንድነው የሚውጠን? ምንድነው የሚውጠን? ማለት መቼ እንደሚያበቃ ማናውቀው ህይወት ላይ ነው እየተጨማለቅን ያለው። ላይክ ሰው እንዴት እንደ እንቁላል የተሰጠው አንድ እድል ላይ ይቀልዳል? ህይወት ላይ እኮ አይቀልድም እኮ። እና ከእግዚአብሔር ርቀን መኖራችን በጣም በጣም ብዙ ጣጣ መጥቶብናል። ብዙ እና ትልቁ ነገር ከምንጫችን ከሶርሳችን ከተፈጠርንበት ከተገኘንበት ከእግዚአብሔር መራቃችን ነው። የህይወት ትርጉም እንድናጣ መክሊታችን ምን እንደሆነ እንዳናውቅ ፐርፐዛችን እንዳናውቅ ያደረገን ከእግዚአብሔር መራቃችን። ምክንያቱም የፈጠረህ እግዚአብሔር ነው። እግዚአብሔርን ሄደህ ከማታናግረው ከሆነ እግዚአብሔርን ማትቀርበው ከሆነ ለምን እንደተፈጠርክ በምን ልታውቅ ትችላለህ? አሁን አንዳንድ ሰው እኔ ፐርፐዜን አላውቀውም፣ እኔ የምጠቅም ሰው አይደለሁም። እንደምጠቅም አውቆ የፈጠረህ እኮ እግዚአብሔር ነው። አንተ ከሱ ጋር አይደለህም። በምን ልታውቅ ትችላለህ? እና ወደ እግዚአብሔር ካልቀረብን በምን ልናውቀው አንችልም። እና ትልቁ ምክንያት እመኑ፣ የሁሉም ነገር ምክንያት ምንም ጥያቄ ልትጠይቁኝ ትችላላችሁ። ከእግዚአብሔር ውጪ ሊሆን አይችልም። ከእግዚአብሔር ከመራቃችን ውጪ ሌላ ምንም መልስ የለም። ከእግዚአብሔር ጋር ደህና ነህ ወይ የሚለው ጥያቄ ሁሉም ነገር ይመልሷል። ከእግዚአብሔር ጋር ያለ ግንኙነት እንዴት ነው? የአባትና የልጅ ነው? የአምላክና የተፈጣሪ ነው?
የጌታና የባሪያ ነው ወይስ ጨራሹን አንተዋወቅም? እና አፍ ሞልተን እንኳን መናገር አንችልም። እኔ እኮ ምናምን ብለን ማለቃቀስ አንችልም። እንትን የለኝ ወይ ሙያ የለኝ ወይ ከሰው በታች ሆኜ ማለት አትችልም። ከሶርስ ከእግዚአብሔር ነው የራቀው፣ ከፈጠረ ከእግዚአብሔር ነው የራቅ ነው። ስለዚህ ይህን ጥያቄ እንኳን የመጠየቅ ድፍረቱ አይኖረንም፣ ይህን ጥያቄ ሳንመልስ ማለት ነውና ትልቁ ምክንያት ከእግዚአብሔር ከምንጫችን መራቃችን። ሌላኛው ቁሳዊነት ወይም ማቴሪያሊዝም ነው። እንግዲህ ይሄ ጉዳይ ሲነሳ በጣም የሚበርደን እንዲወራ ማንፈልግ በጣም ብዙ ሰዎች ነው የምንኖረው፣ መተው ማንፈልገው ነገር ስለሆነ ማለት ነው። ማንም ሰው በዚህ ጊዜ በተለይ ወጣቶች፣ በተለይ እህቶች ስለ ልብስ፣ ስለ መዋብ፣ ስለ ኮስሞቲክስ ሊሆን ይችላል ብቻ ስለ የትኛውም ዕቃ ስለሆነው ነገር እግዚአብሔር ባይነካብን ደስ የሚለን ግን እንደው በግልጽ መናገር ማንፈልገው ነገር ይሄ ነው። በእርግጥ እግዚአብሔር አይመርባችሁ ምናምን አይልም፣ ይሄ የታወቀ ነገር ነው። ግን በጣም ማቴሪያሊስቲክ ነው። አሁን ለአንተ ህይወት ማለት ምን ማለት ነው ተብለህ ብትጠይቅ እናቱን የጦረ አባቱን እንትን ያለ አይደል፣ ለአባትና ለእናቱ የሆነ ነገር ያደረገ ከዛ እንዴትም ብለህ ከሰው ከጓደኞች ጋር ስታወራ እንዴት ነው የምታወራው? የራስህ ቤትና መኪና እንዴትም ብለህ መያዝ አለብህ አይደል? ትልቁ የህይወት ምክር አሁን ይሄ ነው። የራስህ የሆነ ነገር ግን የሚያልፍ አብሮ መቃብር ውስጥ የማይገባ ነገርና በጣም ቁሳዊነት ያጠቃናል። በጣም ማቴሪያሊስቲክ ነው። ዛሬ ሰው የሚገመተው ባደረገው ብራንድ ጫማ፣ ባደረገው ልብስ አይደል? ስንቶቻችንን እኮ ገና ለአለባበሳቸውን አይተን እኮ ሌባ ናቸው ብለን ኪሳችንን ጨበጥ ያደረግ ለምን እንወሻሻለን? ገና ከሩቅ አይተናቸው የለበሱትን ሱፍና ጥሩ ጫማ ጥሩ ልብስ አይተን እኮ ምን አይነት ሰዎች የሆኑ ምናምን ብለን የገመትናቸው በጣም ብዙ ሰዎች። ዛሬ የሰው ልጅ መለኪያው አለባበሱ ሆኗል፣ ያለው ንብረት ሆኗል አይደል? ያለው መኪና ያለው ቤት ሆኗል። እና የሆነ ሳሌ ሳናውቀው ማንነታችን ይቀያየራል። እና አሁን ስለሌለህ እያዘንከው ያለው ነገር በጣም በእርግጠኝነት እግዚአብሔር ሳይሆን ቁሳዊ ነገር ነው። ወይኔ ቢኖረኝ ብለህ እየተመኘ ያለው የቅዱሳን ህይወት ሳይሆን የሆነ በጣም በቁስ የተሞላ ህይወት ያለው ሀብታም ብለን የምንጠራቸው ግን ያልሆኑ ሰዎች ህይወት ነው እየተመኘን ያለነው። ለዛ ነው ግራ ገብቶን ጨለማ ውስጥ ቁጭ ያለው። ለዛ ስራን የፈለግነው ለምንድን ነው? እውነት ለመብላ ለመጠጣት ነው? እግዚአብሔር የምትበላው የምትጠጣው ነገር ነስቶ ነው? አይደለም። እውነቱን ለመናገር ቁሳዊ ህይወት ለመኖር በተቻለን አቅም ያንን የምንመኘው ህይወት ነው ድሪም ማድረገው ህይወት ነው ብትሉት እያየን እኮ ነው። በጣም አሁን ሰክሰስፉል የሆኑ ሰዎች በጣም ሌክዠሪ የሆነ ስልክ፣ ሌክዠሪ የሆነ ሰዓት፣ ሌክዠሪ የሆነ ቦታ ዋና ሲወኙ ውጭ ወጥቶ ሲዝናኑ ምናምን አይደለም። ለምን እንወሻሻለን? ይሄ ነው አሁን የህይወት ትርጉም መለኪያው የሆነው። ይሄ ነው የህይወት ትርጉም መለኪያው እና የሚጠፋብን ህይወትን በዚህ ልክ ስለምንመዝናት፣ በቁሳዊ ነገር ስለምንመዝናት እና ደግሞ ተመኝተን ያላገኘ ነው ምን አለ። እስኪ አንድ ነገር ላስታውሳችሁ። አሁን እየሰማችሁበት ያለው ይህን ቪዲዮ እየሰማችሁበት ያለው ስልክ ወይ ፒሲ ወይ ቲቪ ልጅ እያለ እንዴት እንገበገብለት እንደነበር ትዝ ይላችኋል? ስልክ ለመጀመሪያ ጊዜ ስትይዙ የነበራችሁ ኤክሳይትመንት እንዴት ነው? አሁን በህይወታችን ነቅለን መጣል የምንፈልገው ነገር በነገራችን ስልክ ነው። ሜቢ ደግሞ አሁን ከያዝከው ስልክ በዛ በጣም የተለየ አይፎን ወይ ጥግ ላይ ድረስ እስከወጣው ስልክ ድረስ እስከወጣው የመጨረሻው አፕዴት እስከተደረገው ነገር መያዝ ልትፈልግ ትችላለህ። እመነኝ፣ አሁን ከሚሰማ ስሜት የተለየ ነው ስሜት አይኖርም። ምንም የተለየ ነገር አይኖርም። እሱን ደግሞ በብዙ ነገር አይተናል። ተምረን እንመረቅ ከዛ ያልቃል ብለን ነበር፣ ተመርቀን አየነው። ከዛ ስራ የሚባል መያዝ አለብኝ እንዲሆኝ እንዴት እኖራለሁ? አሁንም ያላችሁ ሰዎች ከዛ ስራ የያዙ ሰዎችን ሄዳችሁ ጠይቋቸው፣ እውነት ሄዳችሁ ጠይቋቸው። በጣም የምትመኙ ተማሪዎች፣ ሃይስኩል ተማሪዎች 12ኛ ክፍል አልፎ ግቢ መግባት እንዴት ነው ምናምን በጣም ኤክሳይትመንት አለው አይደል? ግቢ ያሉ ተማሪዎችን ጠይቋቸው። ሁሉንም ከእናንተ በተሻለ ያሉ ሰዎች እውነት ዲቴል ቁጭ አድርጋችሁ ብታወሯቸው ሳትስፋይድ አይደሉም። እኛም ይህን ነገር መለየት የምንችለው በነገራችን ላይ የተሻለውን ሄደ መያዝ አይጠበቅብህም። በቃ ሳትስፋይድ እንደማያረካ እና የተመኘው አይነት ስሜት ሁሌ እንደማይኖር ግዴታ መያዝና ሄደ መልፋት አይጠበቅብህም። ያላቸው ሰዎች ሄዶ መጠየቅ በጣም በቂ ነው። ከሀገር መውጣት የምትፈልጉ ኢትዮጵያን፣ አሁን ከሀገር ውጭ ያላችሁ ሰዎች እስኪ እንደው አንድ ነገር ጻፉ ብላችሁ ምንድን ነው ጽፉት። ሁሉም ወደ ሀገሩ መመለስ ነው የሚፈልገው። ሁሉም ቤተክርስቲያን ማግኘት ይፈልጉ። አያችሁ፣ ሁሉም ስደት ብሎ ነው የሚጠራው። እስኪ ምን ይዘን ያልሰለችን ምን አለ እዚህ ምድር ላይ? ቁሳዊ ነገር ሆኖ ተመኝተን ነው ይዘነው ምን ያልሰለችን ነገር አለ? ምን ያልለመድነው ነገር አለ? ይሄን ነገር እኮ በጣም እመኘው ነበር፣ ግን በቃ ምን ለካ እንዲቀላል። ግን በጣም የሚያሳዝነው ለነዛ በጣም ተመኝተን ከዛ ሳትስፋክሽን ላጣንባቸው የማይረቡ ለመሰሉን ስሜት አልባ ላደረጉን ከያዝናቸው በኋላ የባሰ ሌላ ህመም የጨመሩብን እነዚህ ቁሳዊ ነገሮች መቼም ማፎርድ ማድረግ ማንችለውን እግዚአብሔር ግን አሳጥቶናል። እና መቼም ቢሆን መልሰን እናገኘዋለን እኮ ግን ያንን አቅም አጣ ነው። እግዚአብሔር መልሰን ለማግኘት የምንጥርበትን አቅም ካጣን በኋላ እድሜያችን ከጨርሰን በኋላ ከረፈደ በኋላ ገባን።
እና እመኑኝ አሁንም ቢሆን የምትመኙት ምኞት የምትፈልጉት ፍላጎት እንዲኖራችሁ የምትፈልጉት ነገር ሁሉ በዛ መንገድ ውስጥ ሰይጣን እግዚአብሔር ሉዝ እንድናደርግ ያደርጋል። ስንቶቻችንን ሰንበት ተማሪ ነበርን ምናምን ያለን ግን ለምሬት ሆነ ወይ ትምህርት ብለን አይደል? ትምህርት ምን አረገልህ? አሁን ስራ ተፍ ተፍ ልበል ቤተክርስቲያን አትበል ምናምን የሚለውን ስም የሚለውን ምክር ሰምተን አይደል እንዴ ከወጣን በኋላ እንዲሆን እግዚአብሔርን የሚያሳጣ ነገር ሁሉ ቫሉብል አይደለም። ልክ እንደ ጉም ነው፣ እንደ ጢስ ነው ይታና ስትጠጋው ይርቃል። ጥላ ነው የሚመስል ፌም፣ ዝነኛ መሆን፣ በጣም ፌመስ መሆን፣ ሀብታም መሆን፣ ብቻ ብዙ ቁሳዊ ነገሮች ህይወትን ሊያሳጣ ይችላል እኮ። ኢን ሚሊየንስ ምናምን ዋሽተህ ምናምን እግዚአብሔርን ትተህ አረ ስራ አለብኝ እግዚአብሔር ይረዳኛል ምናምን የሚል ደግሞ የማይሆን አመለካከት አለን ምናምን በሚል ሰበብ እግዚአብሔርና ቤተክርስቲያንን ርቀህ ከያዝከው በኋላ መመለስ ይከብዳል። በጣም ብዙ ባለጸጋዎች፣ በጣም ብዙ ሀብታሞች አንተ ያለህን የአእምሮ ጤና እንኳን የላቸው። አልሙኒየም ነው የያዙት። የሆነ ቆርቆሮ እኮ ነው፣ የሆነ ግንብ ነው፣ የሆነ ብሎኬት እኮ ነው በቃ። እና ምንም ላይ ጠቅመን ላያደርሰን። በነገራችን ላይ እንደው በምድር እኮ ጠቅሞን በምድር እንደው በጣም ጠቅሞን ደስተኛ አድርጎን ከዛ በኋላ መንግስተ ሰማያት ላይ ምናምን እንኳን ቢሆን እሺ፣ ግን እዚህም እንኳን አይጠቅመንም። እዚህ እንኳን ሳቲስፋክሽን የለውም። እና እድሜያችን አያሳዝነንም? እያለፈ ያለው ህይወት እያለፈ ያለው ጊዜ አያሳዝነንም? እና ጊዜ የለም፣ ጊዜ የለም። መቼ እንደሚያበቃ እኮ የሞቱ ሰዎች እኮ ተዘጋጅተው አይደለም። የሞቱ ሰዎች እኮ ድንገት እኮ ነው የሆነ ሰዓት ላይ አይናቸውን ጨፍነው ሲገልጡ ላይክ ያሉት እግዚአብሔር የፍርድ ዙፋን ላይ ነው። መላእክት ነፍሳቸውን እየተናጠቋቸው አስቡት። አያስደነግጥም? ምንም ሳንዘጋጅ ለሁሉ ጊዜ እንዳለን የሚሰማና እነዚህ ነገሮች ለመሰብሰብ መጣር ያው አሁን አሳስሮ ቤት ቁጭ ያረገ አሳስሮ ቤትሽ ቁጭ ያረገሽ ሁላችንም ጨለማ ውስጥ የከተተን አይ እግዚአብሔር የለም በቃ እኔን አይወደኝም፣ እኔን አይፈልገኝም፣ እኔ ለማንም አልጠቅምም፣ ለቤተሰቤ እንኳን አልሆንኩም ምናምን እንድንል ያረገን ህይወትን በቁስ ስለለካናት ነው። የህይወት መለኪያው ግን እግዚአብሔር ነው። እግዚአብሔር ያለው ሁሉ ስላለው ማለት ነው። ሌላኛው ዓላማ ቢስነት ነው። በጣም ለመነካካት ሞክሬያለሁ። የሆነ የመጣሁትም እንዲሁ ነው የምሞተውም እንዲሁ ነው አይነት አስተሳሰብ አለ። እንደ ኢቮሉሽን አይነት ማለት ነው። በቃ ማን እንደፈጠረ አታውቅም፣ ለምን እንደተፈጠርክ አታውቅም፣ ሞተህም የት እንደምትሄድ አታውቅም። ከዚህ በላይ ከንቱነት፣ ከዚህ በላይ መውደቅ እኮ የለም። የዚህ ሁሉ ነገር መንስኤው ቅድም እንዳልኳችሁ እግዚአብሔርን መራቅ ነው። እና ፐርፐዜ ዓላማዬ መክሊቴ ምናምን ብለን የምንመኘው ህይወት ራሱ እግዚአብሔር ያለበት ህይወት አይደለም። በነገራችን ግን የፈጠረህ ለሱ አይደለም። አስቀድማችሁ ጽድቅና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ተብለናል። ከሁሉ የሚቀድመው እሱ ነው። ስለዚህ ምንድነው ዓላማዬ ካልከኝ፣ ምንድነው ሰክሰስ ካልከኝ፣ መንግስተ ሰማያትን መውረስ ነው። ዓላማ ለመንግስተ ሰማያት የሚያበቃህን ነገር እየሰራ መኖር ነው። አለቀ። በጣም የተለየ ነገር ጠብቃችሁ ነበር አይደለም። አስቀድመ ጽድቅና መንግስቱን እሹ ሌላው ይጨመርልሃል። ትርፍ ነው፣ የማይረባ ነገር ነው። ቅዱስ አፈወርቅ እንደሚስተረጉም ሌላው ይሰጣችኋል አላለም። ሌላው ይጨመርልሃል፣ ጭማሪ ነው ነው የምትፈልገው ለመብላት፣ ለመጠጣት፣ ቤተሰብን ለማጉራት የምትላቸው ነገሮች መንግስተ ሰማያትን በእጅህ እንደምታስገባት ወይም ወደሷ እንደምትገባ እርግጠኛ ከሆንክ በኋላ የሚደርሱ ነገሮች ናቸው። እነሷን መፈለግ ከጀመርክ በኋላ የሚደርሱ ነገር ናቸው። በጣም ብዙ ሰው ምንድን ነው የሚለው ተማር፣ ከዛ እግዚአብሔር ቤተክርስቲያን ምናምን ይደርሳል። ስራ መጀመሪያ ገንዘብ ያዛርግ፣ ከዛ ይደርሳል። ለምን የሚደርሰው ገንዘቡ ነው። ገንዘቡ እሺ፣ አሁን በጣም የምንመኘው በጣም ያ ሌክዠሪ ላይፍ ይደርሳል። አስቀድማችሁ ጽድቅና መንግስቱን እሹ። ከሱ የሚበልጥ ስለሌለ ስለማያስገባችሁ። እውነት ለምን ዓለም ላይ ያለው ሁሉ ሀብቴ እናንተ ይሁን አትገቡ መንግስተ ሰማያት? መቃጠያ ከሆነ ምን ያደርግልናል? ምንድነው ጥቅሙ? እንደምትከስሩ ብራችሁ እንደሚበላበት የምታውቁት ቢዝነስ ቦታ ትሄዳላችሁ። የተጨበረበርን ነው አይደለ? አዎ፣ በጣም ብዙ ስካመሮች አሉ እንደምታውቁት። ገንዘብ ስጡና ምናምን። አሁን ለነዛ ሰዎች በአይናችሁ እያየ ትሰጣላችሁ። ወጣትነትን እየሰጠ ያለው እንደምትበላበት የምታውቅበት ቁማር ላይ ነው። እውነት ብዙዎቻችን ህይወታችን ላይ ቁማር ነው ያስበላን። እንደሚበላን እያወቅን ማለት ማሸነፊያ ካርዱ እያለው እንዳለ እያወቅን እድሜያችንን ሰጠን፣ ምኞታችንን፣ ጉልበታችንን እጥብ ድርብ አድርጎ የሚሰጠን ሰላሙን ጨማምሮ ነጭ የሆነ ህይወት፣ ሰላም የሆነ ህይወት የሚሰጠን እግዚአብሔር ትተን እንደሚበላን ወይ እኔ እኮ አውቄ ነው እንደሚለን እያወቅን እንደው ብዙ ጊዜ እለዋለሁ ዓለም ፕራንክ ታደርገናለች አንድ ቀን ማለት ሄደን መጨረሻ ላይ አውቄ እኮ ነው የምሰጥ መስሎ ነው እንዴ እንዲለፋው እንላለን።
ወደኋላ እንዳንመለስ እድሜ ነው፣ ህይወት ነው። ካረጀን በኋላ እድሜያችን ከሄደ በኋላ ተውት፣ እሱን ከታመምን ጤናችን ካጣን በኋላ እሱንም ተውት፣ ሞት አጠገባችን ከመጣ በኋላ አውቄ ነው ትለናለች፣ ኢትስ ፕራንክ ትለናለች። ያኔ ምንም አማራጭ የለንም። እግዚአብሔርም እንዳልኳችሁ እያለቀሰ ይፈርድብናል፣ ሳይፈልግ እያዘነ እንዲፈርድብን እናደርገዋለን። እና ዓላማ የለንም፣ ምን መስራት እንዳለብን እግዚአብሔር ለምን እንደፈጠረን አናውቅም። ይህንን አሁን የምለውን ነገር ራሱ መረዳት አንፈልግም፣ ብዙዎቻችን መስማትም አንፈልግም። ምክንያቱም በጣም የምንወደውን የምንፈልገውን ያን ሌክዠሪ ህይወት ተዉ እያልኩ ስለሆነ እያለን ስለሆነ እሱ አይደለም ህይወት እያለን ስለሆነ መተው ራሱ አንፈልግም። ይህን ቃለ እግዚአብሔር ስንሰማ እንዴት እየጨነቀ እንደሆነ ሁላችን እናውቃል። ምን ችግር አለው ስለምንል ማለት አይደል? እንዴ ሀብታም ሆኖ እግዚአብሔር ማምለክ አይቻልም እንዴ? ይቻላል፣ ግን አንተ አትችልም። በእርግጠኝነት ቀድመ ከያዝከው በኋላ አታገኘውም። እግዚአብሔር ቀላል ስላልሆነ ቁሳዊነት በልብህ ከነገሰ በኋላ ንዋየ ፍቅር በልባችን ከነገሰ በኋላ ጽድቅና መንግስቱን ሳንሽ እግዚአብሔር እኮ አይዘበትበትም። ሞኝ ነው እንዲህ የሚመስለን እኛ። እውነት የሚረዳ አምላክ ነው ምናምን ብለን እያሞኘ ነው መኖር ምንችል ነው የሚመስላችሁ? ቸር ነው፣ አዎ ፍቅር ነው፣ ግን በዛ ልክ ቁጡ ነው፣ ፈታኝ ነው፣ አምላክ ነው። ታውቃላችሁ አይደል? ሰይፍ የያዙ መላእክት የሚታዘዙት አምላክ ነው። ሳጥናኤልን ወደ ምድር ይጣለ፣ ብዙ ሰዎችን ምድር ተከፍታ እንድትወጣቸው ያደረገ፣ ሶዶምና ጎሞራን እሳት አዝንቦ የቀጣ፣ ሙሉ ህዝባቸውን በእሳት የጨረሰ አምላካችን የሚቆጣ አምላክ ነው። ቁጣው ይዘገያል ነው እንጂ ቁጣ የለውም አላለችም ቤተክርስቲያን። ለምሕረት ፈጣን ነው፣ ግን ይቆጣል። ሂዱ ለሰይጣንና ለመልእክተኞች ወደ ተዘጋጁ ወደዛ እሳት፣ ማያንቀላፋ ትል የማይጠፋ እሳት ወዳለበት ቦታ ይልከናል። አንማር ካልን አንመለስ ካልን የማይልክበት ምንም ምክንያት እና አይዘበትበትም። እግዚአብሔር ሁሉን ካገኘን ሳትስፋይድ ከሆንም በኋላ በምንፈልገው ነገር ንብረታችን ቁሳችን ሰብስበን ከጨረስን በኋላ ንስሐ ገባለሁ ብሎ እግዚአብሔር ማሞኘት የለም። የአብዛኞቻችን ዓላማ ግን እንደዛ። እግዚአብሔር ይስጠኝ እንጂ ገንዘቡን ከዛ ወደ እሱ እመለሳለሁ። እውነት ይመስላችኋል? እንደዚህ ሞኝ አምላክ ይመስላችኋል? አይደለም። ምክንያቱም የፈጠረን ይህን እንድኖር አይደለም። እና ዓላማ ያጣነው፣ ፐርፐስ ያጣነው፣ መክሊቴ ምንድን ነው የሚለው ጥያቄ ውስጥ የገባነው ለዚህ ነው። የህይወት ትርጉም ያጣነው ትክክለኛው መክሊት ማገልገል እንደሆነ፣ ትክክለኛው መክሊት ስጋው ደግሞ የተቀበሉ በንስሐ መኖር እንደሆነ ስላላወቅን ከዛ በኋላ የሚደርስ ነው። ሌላኛው አንድ ጥያቄ ጠይቃችሁ፣ የንስሐ አባት አላችሁ? ካላችሁስ ሁሉን ነገር ታማክሯቸዋላችሁ? አብዛኛው ወጣት ይህንን የምንሰማ ሰዎች የንስሐ አባት የለንም። ቢኖረን እንኳን ሄዶ ለመናዘዝ እንደው ኃጢአታችን አራግፈን ቶሎ ለመምጣት ነው እንጂ የህይወታችን እቅዶች፣ እያንዳንዱ ነጥቦች፣ መስመሮች ለማስረዳት እና ለመናገር አይደለም ንስሐ አባት ምን ይዘው። የንስሐ አባት የሌለው ሰው መንገድ የጠፋው ሰው። ምክንያቱም አይንተ እግዚአብሔር ካህናት፣ የእግዚአብሔር አይን የሆኑ ካህናት ስለሆኑ፣ የእግዚአብሔር አንደበት ራሳቸው ካህናት ስለሆኑና እግዚአብሔር ለእኛ ህይወት ዓላማ ያለውን ልናረግ ያሰብነው የእግዚአብሔር ፍቃድ እንደሆነ ልንሄድበት የፈለግነው መንገድ እግዚአብሔር የሚወደውና የማይወደው እንደሆነ የምናውቀው በእነሱ ስለሆነ ማለት ነው። ስለዚህ የንስሐ አባት እጥረት፣ የንስሐ አባት ስለሌለን የህይወት ትርጉም ይጠፋናል። ያው ይሄ ሲነሳ ብዙዎቻችን እንግዲህ ንስሐ አባት የሌለኝ ብለን የምናነሳው የሆነ የካህናት መጥፎ ጎን እንዳለ ሁላችንም እናውቃለን። ይሄ መቼም ታውቃላችሁ፣ ልጄ በንስሐ አባት ስለተፈተነች ብሎ መንግስተ ሰማያት የሚያስገባን እግዚአብሔር የለም። ታውቃላችሁ፣ እነሱም ሰው ናቸው፣ ካህናት ናቸው፣ ግን ሰው ናቸው፣ ይሳሳታሉ። እና ወይ መቀየር ካለብን መቀየር ወይ ሌላ መፍትሄ መፈለግ ነው እንጂ ከንስሐ አባት ውጭ ያለ ህይወት መኖር የለብንም። እና አንድ ካህን የሆነ ነገር ስላደረገ ሁሉም ካህናት እንዲህ ናቸው ማለትም አይደለም። ሰይጣን በነገራችን ላይ ከእግዚአብሔር እንድትርቁ ከፈለጉ የመጀመሪያው ነገር ካህናት እንድጠላ ነው የሚያደርግ። ከካህን ጋር ያለህን ግንኙነት ነው የሚያበላሸው። ስለዚህ ስማርት ነው መሆን ያለብን። ሰይጣን ነው እየፈተነን ያለው በሚሳሳተው በሚወድቀው እንደኛው ሰው በሆነው ካህናት ተፈተንን ብለን ከንስሐና ከስጎዶ መራቅ የለብንም። እግዚአብሔርን ከማናገር መራቅ የለብንም። እና ይህንን ነገር በዚሁ ማወቅ ያለብን። የመጨረሻው ሁልጊዜም እንደምናደርገው የህይወት ትርጉምን ለማግኘት ፐርፐዛችን፣ መክሊታችን ለማግኘት ምንድን ነው ማድረግ ያለብን? እንግዲህ ታውቃላችሁ፣ መፍትሄ ማለት የችግሩ ተቃራኒ ማለት ነው። እና በየትኛውም እስከዛሬ በተማማርንበት ይህን ትምህርት ከጀመርን ጀምሮ ሁሉም ቪዲዮ ላይ የሰማችሁት አንድ ቃል አለ፣ ንስሐና ስጋው ደሙ። ከእግዚአብሔር መራቅ፣ ከምንጩ ከእግዚአብሔር መራቅ ከሆነ የህይወት ትርጉም እንድናጣ ካረገን ወደ እግዚአብሔር መመለሻ መንገዳችን ንስሐና ስጋው ደሙ። የተጣላነውን እግዚአብሔር በንስሐ እንታረቅ። የራቅነውን ከሱታፌ አምላክ ከእግዚአብሔር ከአምላክነቱ ተካፋይነት የራቅነውን እግዚአብሔር መቅረቢያችን የራሱ የክርስቶስ ስጋና ደም ነው። የበላነው ቅዱስ ስጋ የጠጣነው ክቡር ደም ተዋህዶን ከአምላክ የአምላክነት ጸጋ ተካፍለን እንድንኖር ህይወት ምን እንደምትል ማወቅ የምትፈልጉ ከሆነ ስጋው ደም ተቀበሉ። እንደ አዲስ መኖር መጀመር ከፈለጋችሁ የክርስቶስን ስጋና ደም ተቀበሉ። በጣም ብዙዎቻችን ስጋና ደም የመጨረሻው ግብ ይመስለናል። የመጀመሪያው ግብ ነው ከሱታፌ አምላክ
ከቅድስና ሕይወት ሰው መጀመር ያለበት ከመብላትና መጠጣቱ። አንድ ሕፃን ልጅ በእግሩ ለመራመድ መብላት አለበት። በእናት ጡት ብቻ ያደገ ልጅ መራመድ እንደማይችል ሁላችሁም ታውቃላችሁ። በ6 ወሩ ነው ገና ምግብ የሚጀምረው። ስለዚህ ገና ልጅ ነኝ እኔ እኮ በቂ አይደለሁም። ኦኬ እንደዛ ከሆነ ስጋ ወደሙን ተቀበል ማለት ነው። ገብቷችኋል? የቅድስና ሕይወት ለመጀመር የመጀመሪያው ነገር ክርስቲያን መሆን ከፈለክ፣ በህይወት መኖር ከፈለክ የጌታን ስጋና ደም መቀበል ያለበት እና እመኑኝ፣ ሞክሩት። በጣም ብዙ ጊዜ እንደምላችሁ በጣም ብዙ ነገር ሞክረናል። አንድ የቀረን የክርስቶስ ስጋና ደም ነው። ምን እንደሚል እንኳን የማናውቀው። እመኑኝ፣ ቢያንስ ድጋሚ መኖር ምን ማለት እንደሆነ፣ ህይወት ምን እንደሆነ በህይወት አለው ማለት ነው። ራስን ፊል ማድረግ የምትፈልጉ ከሆነ የክርስቶስ ስጋና ደም ተቀበሉ። ዓለምን በተለየ መንገድ ማየት የምትፈልጉ ከሆነ፣ እውነት በትክክል ህይወት ምን ማለት እንደሆነ ማወቅ የምትፈልጉ ከሆነ የክርስቶስ ስጋና ደም ተቀበሉ። ንስሐ ግቡ፣ ወደ እግዚአብሔር ቅረቡ። ጌታችን መድኃኒታችን ክርስቶስ እንኳን ዘላለማዊ ህይወትን ወይም ትክክለኛ ህይወትን እንድናገኝ የምናገኝበት ብሎ ቃል የገባልን ብቸኛው መንገድ ስጋዬን የበላ ደሜን የጠጣ ብሎ ነው። ስለዚህ ቅድም እንዳልኳችሁ በህይወት መኖር ከጀመራችሁ ወይም ትክክለኛውን የህይወት መንገድ ፐርፐዝን፣ መክሊትን፣ ሁሉን ነገር ለማግኘት የመጀመሪያው እርምጃ እሺ ምን ማድረግ አለብኝ ብላችሁ ከሆነ ማስታወሻ ይዛችሁት አንደኛ ብላችሁ ንስሐ ገብቶ የክርስቶስን ስጋና ደም መቀበል ማለት ነው። ሁለተኛው ሁላችንም ሪፊውዝ እያደረግን ያለ ነው። በእርግጥ አሁን እስከዚህ ሰዓት ድረስ ቁጭ ብላችሁ የተማራችሁ ያላችሁ ሰዎች እግዚአብሔር ይስጣችሁ። ግን ብዙዎቻችን የሰነፍንበት ነገር ቃለ እግዚአብሔር ነው። የእግዚአብሔር ቃል ያድሳል። የእግዚአብሔር ቃል ይመልሳል። የእግዚአብሔር ቃል ያጸናል። ስለ እግዚአብሔር ቃል ምን ሊባል ይችላል? እውነት ምን ሊባል ይችላል? ስላልገባን እኮ ብዙ ነገራችን ያልተስተካከሉ ስለማንማሩ በጣም ብዙ ነገራችን አሁን ቲክቶክ ላይ ተጠለን ስለምንውል ዝም ብላችሁ አስተውሉት። ውስጥ እንደምንንጫጫው እኮ የሆነ ስብከት ወጣ እኮ አንል፣ እግዚአብሔር በየሆነ ሰው ተናገረኝ እኮ አንል እና እስኪ አስቡት አሁን እግዚአብሔር አምላካችን ቅዱስ እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ በአንድ ተራራ ተገልጦ ይናገራል ነገ 8 ሰዓት ቢባል ስንት ሰው ሊገኝ ይችላል? እዛ ተራራ ላይ ምናልባት የዓለም ሁሉ ህዝብ ኢን ቢሊየንስ የሚገኝ ግን እግዚአብሔር አሁን እየተናገረ ነው። የእግዚአብሔርን ቃል መስማት የምትፈልጉ ከሆነ ቃል እግዚአብሔር መስማት ያስፈልጋል። በአባቶቻችን በወንድሞቻችን የሚሰጠውን ቃል እግዚአብሔር መስማት ያስፈልጋል። መጽሐፍትን ማንበብ ያስፈልጋል። ቅዱሳት መጽሐፍ ቅዱስን ማንበብ ያስፈልጋል። ሰው ራሱ መጽሐፍ ቅዱስ ካላገኘ እየኖረ አይደለም። ምክንያቱም ያላገኘ ነው እያነበብን ስላልሆነ። አስቡት እንግዲህ አባ እንጦንስ ከንጉስ ደብዳቤ ይላክላቸዋል እና ደቀ መዛሙርቱ የንጉሱን ደብዳቤ ይዘው መጥተው በጣም በጉጉት በሩ ላይ ቆመው ይጠብቁታል። እሱ ግን መጽሐፍ ቅዱስ እያነበበ ነበር እና ቢጠብቁት አይጨርስም። ጨርሶም ትንሽ ያርፍና ድጋሚ ያነባል እና በመሃል አባት ሆይ ከንጉስ ደብዳቤ መጥቶልሃል ከፍተህ አንብበው ይሉታል፣ ይሰጡታል። እሱ ግን የንጉሱን ደብዳቤ ቁጭ አድርጎ ድጋሚ መጽሐፍ ቅዱስ ነው እና አንስቶ ከፍቶ እስኪያነቡ ድረስ በጣም በጉጉት ይጠብቁታል። አሁንም ሊያነባው አልቻለም። መጨረሻ ላይ ረጅም ሰዓት ከፈጀ በኋላ መጽሐፍ ቅዱስን ዘግቶ ምን አላችሁኝ ስላችሁ፣ ኧረ እዛ ጋር እኮ አስቀምጠልሃል፣ የሁሉ ሰዓት እኮ በጉጉት የምንጠብቀው ከንጉሱ የተላከውን ደብዳቤ እንድታነብ ነው። እንዴት አልጓጓም ማለት ነው። የንጉሶች ሁሉ ንጉስ፣ የነገስታት ሁሉ ንጉስ፣ የነዛ ንጉሶችም ደግሞ ፈጣሪ ሆኖ የእግዚአብሔርን ደብዳቤ እኮ እያነበብኩ ነው፣ እሱ ለኔ ላከልኝ፣ እሱ አይበልጥም ያላችሁና አስቡት። በጣም ከምትወዱት ሰው የሆነ የፍቅር ደብዳቤ ተልኮላችሁ ሳታነቡት ማስቀመጥ፣ ኬርለስ መሆን ለዛ ለሚወዳችሁ ሰው እንዴት ዲስሪስፔክት እንደሆነ አስቡት። ወይም እናንተ በጣም ለምትወዱት ሰው የላካችሁን ደብዳቤ ከሆነ ያክል ዓመት በኋላ እንዳላነበቡ ብትሰሙ በትራሱ ስር ቁጭ እያደረገ እየሳመ እየተሳለመ ቁጭ ቢያደርገው ምን አይነት አለመከበር ይሰማችሁ ይሆን? ሁላችን እግዚአብሔር የሚሰማው ልክ እንደዛ ነው። መጽሐፍ ቅዱስ ለእኛ የተላከልን የፍቅር ደብዳቤ ነው። እግዚአብሔር በእኛ ህይወት የሚፈልገው ነገር፣ እኛም በህይወታችን ልናደርገው የሚገባን ነገር ሁሉ የተጻፈው በመጽሐፍ ቅዱስ። መጽሐፍ ቅዱስ ገልጠን አንብበን ምን ማድረግ አለብኝ የሚለውን ጥያቄ መጠየቅ መቼም አንችልም። ምክንያቱም ስለተቀመጠልን እግዚአብሔር ምን እንደሚፈልግ በህይወታችን ያስቀመጠልን ዓላማ ሁሉም ነገር ግልጥ ተደርጎ ተጽፏል እና ቃለ እግዚአብሔር መማር፣ ቅዱሳትን መጽሐፍት ማንበብ በጣም በትክክል ህይወትን እንድንኖር ያደርገናል ማለት ነው። የመጨረሻው እኔ በግሌ በጣም የምመክራችሁ ነገር አገልግሎት ነው። በተቻላችሁ አቅም ቤተክርስቲያን የሆነ ቦታ ሄዳችሁ አገልግሎ፣ በጎ አድራጎት ውስጥ ተሳተፉ። እውነት ለሰው መኖር እንደመጀመር ህይወትን የሚያጣፍጥ ምንም ነገር የለም። ለሰው መኖር እንደመጀመር አገልግሉ። የሆነ ቤተክርስቲያን ሄዳችሁ የሆነ አገልጋይ አድርጉኝ በሉ። የሆነ ሰንበት ውስጥ ገብታችሁ ብቻ በሆነ ነገር እግዚአብሔርን አገልግሉት። ሰውን ማገልገል ጀምሩ። እውነት ለሰው መኖር፣ ሰውን ማገልገል፣ ለሰው ፈገግታ ምክንያት መሆን፣ ለሰው ነፍስ መመለሻ ምክንያት መሆን፣ እንደዚህ ለመኖር የሚያጓጓ ምንም ነገር የለም። እንደማገልገል ደስ የሚል ነገር የለም እና በንስሐ በስጋው ደግሞ ከብረን እግዚአብሔርን ቀርበን እሱ ያለንን ያናገርን የሰጠንን ንስሐ አባቶቻችንን ተቀብለን ከእነሱም ሰምተን ከዛም ባለፈ ቃለ እግዚአብሔርን በየቀኑ እየሰማን የላከልንን የፍቅር ደብዳቤ መጽሐፍ ቅዱስን እያነበብን በስተመጨረሻ ሙሽራይቱ የሆነች የክርስቶስ ሙሽራይቱ የሆነች ቤተክርስቲያን እያገለገልን ከምንም በላይ የክርስቶስ አምሳያ ምሳሌ የሆነውን የሰው ልጅን
እያገለገልን በጎ አድራጎት እያደረግን በህይወታችን በየቀኑ እየጣርን የህይወታችንን ዓላማ ለማግኘት መጣር አለብን። ይህን የምናደርግ ከሆነ የህይወት ትርጉም መቼም አይጠፋንም። እንደውም ህይወት እየገባን በትክክል ደግሞ እየኖርን እንጀምራለን። ስለዚህ ወዳጆች መኖር ጀምሩ። ይህ ህይወት አይደለም፣ መኖር ጀምሩ። የህይወት ትርጉም ያለው በመኖር ውስጥ ሳይሆን ለማን መኖር በሚለው ጥያቄ ውስጥ ነው። ለእግዚአብሔር ስንኖር ሞት እንኳን የህይወት ፍጻሜ ሳይሆን ወደ እግዚአብሔር መሄጃ ድልድያችን ይሆናል። ያን ጊዜ ህይወት ይጣፍጣል። ያን ጊዜ ትክክለኛውን የህይወት ትርጉም እናገኛለን። እግዚአብሔር ለምን እንደፈጠረን ወይም የፈጠረበት ዓላማ እንዳለው በጣም ጠቃሚ ሰዎች እንደሆን ማወቂያችን ተስፋ መንግስተ ሰማያትን ተስፋ ማድረጋችን ነው። ተስፋችን ነው። ሰው በህይወት የሚኖረው ነገ መንግስተ ሰማያትን አገኛለሁ ብሎ ነው። ስለዚህ ራሱ ትልቅ ተስፋ ነው። ስለዚህ ጠቃሚ አይደለሁም ብለህ ልታስብ ትችላለህ፣ ግን ራስህን ትጠቅማለህ። በመኖር መንፈሳዊ ህይወትን በመኖር ራስህን ትጠቅማለህ። ቢያንስ መንግስተ ሰማያትን ትወርሳለህ። እና የትኛውም አይነት ሰዎችን ብንጠቅም እግዚአብሔርን ጠቀምን እንኳን ብንል የትኛውም አይነት ጥቅም ብለህ የምታስበው ነገር ሁሉ መጨረሻው መንግስተ ሰማያትን የሚያስወርስ መሆን አለበት። እና ከምንም ነገር በላይ ለመኖር የሚያጓጓን ተስፋ መንግስተ ሰማያት ናት። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም።